ኮሎኔል መኮንን ተስፋዬ ይገኛሉ። ጤና ይስጥልኝ ኮሎኔል። ጤና ይስጥልን ተስፋዬ፣ እንደምን ዋል? እንግዲህ ያለንበት ሁኔታ እንግዲህ የመጨረሻው ሳምንት ነው። የመጨረሻውን ሳምንት ስናገባድድ በሚያሳዝን ሁኔታ የጎላኒ ተዋጊ ወጣት ኡሪ ግሪንበርግ በሊባኖስ ደቡብ ሊባኖስ ተሰውቷል። እስኪ በመጀመሪያ በእውነት ሰብሰብ አድርገን በደቡብ ሊባኖስ ያለውን ሁኔታ እንየውና ያው ለቤተሰቡም ጽናት እንመኛለን ኮሎኔል። አሜን። ትክክል። ዛሬ ትናንትና ማታ 7 የሚሆኑ ወታደሮቻችን ቆስለዋል። አንዱም የጎላኒ ብርጌድ አባል የሆነው ወጣት የዛሬ ዓመት እንዲሁ የእሱ ኮማንደር የነበረው ባዛ ሞቷል። ይሄንን በምስል ላይ ያየነ ነው። በዛ በኩል ራኬቶች ይተኮሳሉ። ባራድዋን ወታደሮች የሂዝባላ አባላት የኢራን ልዩ ኃይል ማለት ይችላለሁ ተደብቀው ከቤቶችም ሆነ ከዋሻዎች እየወጡ በዛ አካባቢ የሚንቀሳቀሰውን ዘመቻ ላይ ያለውን ወታደሮቻችን ለማዘግየትም ሆነ ወይም ለመጉዳት ይሞክራሉ። ሊባኖስ እንደምታውቀው እንደ ሀገር ትልቅ እርምጃ ወስዳለች። የኢራንን አምባሳደር ወደ ሀገሯ እንዲመለስ ማድረጉ ትልቅ የምስራች ነው። ብዙ መስፈርቶችን የያዘ ነው። አንደኛ ሊባኖስ እንደ ሀገር እኔ ከእንግዲህ በኋላ የኢራን የቴሮሪስት ቡድን ተቆጣጥሮኝ የሚኖር ሀገር አይደለሁም ለማለት ነው። ሁለተኛ ሂዝባላን ማውጣትና የወደፊት ስራቸው ነው ሂዝባላን ወታደር ትጥቁን ማስፈታት ነው። በሊባኖስ መንግስት ላይ ትልቅ የአሜሪካና የአውሮፓ ሀገራት ተጽዕኖ አለበት። ፕሬዚደንቱም ሆነ ጠቅላይ ሚኒስትሩ እንደሚሉት ጠቅላላ ባለ ሁኔታ ሂዝባላን የማይወክለው የሊባኖስ ህዝብ ሰላም ፈላጊው ሊባኖስን እየኮነነ ነው። አስጎዱን። ከእስራኤል ጋር ምንም አይነት ጠብ የለንም። እስራኤል ጎረቤት ሀገራችን ናት። ከእስራኤል ጋርም ሰላም ማድረግ አለብን፣ መፍጠር አለብን እያለ በየማስ ሚዲያው በየቴሌቪዥኑና በየጋዜጣው እየወጣ ይናገራል። ግን ናይም ካስተም የኢራንን የአያቶላዎችን መልእክት ለመፈጸም እሱም በአሁኑ ሰዓት ትጥቄን አልፈታም፣ በድርድር ላይ ምን መግባት አለብኝ እያለም እየጠራ ነው። ግን ዞሮ እስራኤል ቁርጠኝነቷን ወስዳለች። በዛ አካባቢ የመከላከያ ሚኒስትርም እንዳለው ከ10 ኪሎ ሜትር በላይ እስከ ሊታኒ ድረስ በዘመቻው ያለው ወታደር ከ10 እና ከዛም በላይ የሚሆኑ ወታደራዊ ቤዞች ተመድምደው ህብረተሰቦቻችን በሰሜን ያለው ሰፈሮች ደህንነታቸው የሚጠበቅበትን ሁኔታና ለወደፊት ሂዝባላ ትጥቁን ካልፈታ ይሄ ቦታ የማይለቀቅ መሆኑን የሂዝባላ ተቋማት ብቻ ሳይሆን በአሁኑ ሰዓት ግን የሊባኖስ ተቋማት የሚገለገሉባቸው እንደ ድልድዮች፣ ሌላም ተቋማት እየተጎዱ ነው። ይህም ወደን ሳይሆን ተገደን የምናደርገው ነው። እንደ ሀገራችን መታደግ አለብን። ይሄ ነው የሚደረገው በሊባኖስ በኩል። ወታደሮቻችን በሰላም ዘመቻውን ጨርሰው የሚመለሱ ይሁን። ከዚህ በተረፈ እንግዲህ እያንዳንዱ ቤትም ዘመቻው አለ፣ እኛም ቤት ሁሉ አለ። እንግዲህ እዚህ ላይ ኮሎኔል ሊባኖስን ባስመለከተ አሁንም የሊባኖስ መንግስት ቁርጥ የሆነ እርምጃ የሚያሳይ መስሎ አይታይም። ኮሎኔል እርሶም የኢራንን አምባሳደር አስታውሰዋል። በዛም ላይ በሁለት ክፍሎች በሀሳብ የተለያዩበት ሆኖ መስሎ ይታያል። በአሁን ሰዓት ሊባኖስ ውስጥ በመንግስትም ሆነ በህዝቡ ላይ በሀሳብ የመከፋፈል ሁኔታዎች እየታዩ ነው። እንደውም ከደቡብ ሊባኖስ ለቀው ወደ ሰሜን ሊባኖስ ወይም ወደ መካከለኛው ሊባኖስ የገቡት ብዛት ያላቸው የሊባኖስ ነዋሪዎች ያው ብዙዎቹ የሂዝቦላ ተከታዮች ናቸው። ካሉት የክርስቲያን ነዋሪዎች ጋር አንዳንድ ግጭቶች እየታዩ ነው በአሁን ሰዓት ሊባኖስ ውስጥ እና ሊባኖስ መጨረሻዋ ምን መስሎ ይታያል? ይሄ የወንድማማች ጦርነት እየቀረበ መጥቶ መስሎ የሚያሳይ አንዳንድ ብዙ መረጃዎች እየወጡ ነው። አንደኛ ሊባኖስ እንዴት ነው የምትኖረው ብሎ ማወቅና ልብ ማለት አለ። ሊባኖስ እስካሁን በሂዝባላ የፓርላመንት አባላት ተገዝታ
አገሪቱን ተቆጣጥራ እስር ቤት አድርጋ የኖረ የቴሮሪስት ቡድን ነው። ይህንም ያደረገው የኢራኑ ተወካይ ዲፕሎማሲ ከ50 ዓመት በላይ የኢራንን ርዕዮተ ዓለም ለመፈጸም ሊባኖስን ገዝቶ የሚኖረው በኢኮኖሚም ሆነ በማንኛውም ደሞዝና ባንኮች እያንቀሳቀሰ የሂዝቦላን ጦር መሳሪያ እየደጎመ እየሰጠ ሀገር ውስጥ ሆኖ ሀገሪቱን ገዝቶ እንደ ሀገር ገዥ ሆኖ የተቀመጠ የቴሮሪስት ቡድን ነው። ሲቆጠር በብዛታቸውም እንግዲህ ከክርስትና እምነታዊ የሊባኖስ ጋር ስናነጻጽረው የሺዎቹ ወይም የሂዝቦላዎቹ ይበልጣል። ግን በአሁኑ ሰዓት ትልቁ መሰናክል የሚሆነው ብዬ የማስበው በተለይ የአልጁኒያል ወይም የሱሪያው ፍላጎት ሰላም መፍጠር ከዓለም ጋርና በዛ በኩል ሲቆጠቅጡት የነበሩ የሂዝቦላ አባላት እነሱን መልሶ ለመበቀልና ወይም በሩን ላለመክፈት ትልቅ ጥረት እያደረገ ነው። ሊባኖስ ከሞላም ጎደር የሊባኖስ መንግስትና የሊባኖስ ወታደር ጠንክሮ ከሰራ እርዳታ ይቀበላል። በሱሪያም በኩል እርዳታ ይቀበላል፣ በእስራኤል በኩልም እርዳታ ይቀበላል፣ በዓለም መንግስትም ይቀበላል። ግን ምናልባት ትልቁ ስጋታቸው ያው እርስ በርስ ጦር እንዳይፈጠርና እንዳይሄድ እንጂ ዙሮ ሂዝቦላ ደሞዝ የማገኝበት ጊዜ ከሌለ የኢኮኖሚ አውታሮቹ ባንኮቹ ከተደበደቡ ኢራን እንደ ሀገር ከከሰረችና ከወደመች ቀስ በቀስ የሊባኖስ ህዝብ ክርስትና አማኙና ሌሎቹ ሰላም ፈላጊዎች ሂዝቦላን እንግዲህ ይጥሉታል የሚል አቋም አለኝ። ይሄን ለማድረግ አቅም አላቸው፣ ጉልበት አላቸው መስሎ አይታየኝም። ምክንያቱም በአሁኑ ሰዓት የሂዝቦላ ጦር መሳሪያ ይዞ የሚንቀሳቀሰው የሺው አባላት ከሊባኖስ ጦር ጋር ግማሹም የሊባኖስ ጦር የነሱ ደጋፊ እስከሆነ ድረስ ልዩ ሪፎርም መደረግ አለበት። የሊባኖስ መንግስትም በዚህ በኩል ትልቅ ስራ መስራት አለበት። ያ ካልሆነ ግን እኛ እነሱ እንደ ሀገር የኖሩ እኛ እነዛን ቦታዎች ይዘን የሰሜኑን ክፍለ ሀገር የሚኖሩ ሰፈሮቻችን ደህንነት ለመጠበቅ እንጂ በሊባኖስ ውስጥ ጣልቃ መግባት የለብንም። እንደ ሀገር ግን ሰላም እንፈልጋለን፣ ጎረቤት ሀገር እንፈልጋለን። ልክ ጆርዳን ጎረቤት ሰላም ሆና እንደምትኖር፣ ግብጽ ሰላም ሆና እንደምትኖር ሊባኖስም ሱሪያም ሰላማዊ ሀገር ቢኖሩ እኛ እንመርጣለን። ካልሆነ ግን በጉልበታችን፣ በስራችን፣ በወታደሮቻችን ኃይል እናሸንፋለን፣ ሀገራችንን እንጠብቃለን። ኮሎኔል የመጨረሻ ጥያቄ ኢራንን ባስመለከተ እንግዲህ ዛሬ ከመከላከያ ሚኒስትር እስራኤል ካትዝ የባህር ኃይላቸው ዋና አዛዡም በአየር ኃይል በእስራኤል አየር ኃይል እንደወደመ ተናግረዋል። አብረዋቸው የነበሩት መኮንኖችም ከሰሞኑን እንደዚሁ በባህር ኃይል የኢራን ባህር ኃይሎችንም እንደዚሁ የአየር ኃይል የደመሰሰበት ሁኔታ ነው። እስኪ በዚህ እንቋጭ። እንዴት አዩት ይሄንን? በዚህ በኩል ደጋግሜ ተናግሬያለሁ። ባህር ኃይላችን የረቀቀ በጣም ዲስፕሊን የተሞላበት ድንቅና የተመረጡ መሳሪያዎችን የታጠቀ ባህር ኃይል አለ። የትም ቦታ በጽዶን በኩል በውሃም ሄዶ የሚወረውራቸው ሚሳኤሎችና የሚሰራቸው ስራዎች ብዙ አይነገሩለትም። የባህር ኃይል ልዩ ኃይል አለው። እንደምታውቀው ሽንሽለው ሸፍሬ ይባላል። ተዋጊ ወታደሮች ያሉበት ነው። ልዩ ኃይል ያሉበት ነው። እነዚህ ወታደሮች እንግዲህ ብዙ ጊዜ የምናወራው ለሌሎቹ ለጎላኒ ናፋል ሌሎችም ሊሆን ይችላል። ባህር ኃይላችን ግን እንቁ ነው። የሚሰራው ስራም ብዙ ጊዜ አይነገርለትም። ግን በዚህ ጦርነት ውስጥ ያለው ተዋጽኦ ይሄ ነው የሚባል አይደለም። ስለዚህ ይህ የሚደነቅ አይደለም። በኢራን በኩልም የኢራንን መርከቦች በሆርሙዝ በር ላይ የተጠመዱት ማውደሙ እስከ ሱዳን ፖርት ካርቱም በሚባለው በመሄዱ በመሰለላው ደረጃው ውስጣዊ ከ20 ሜትር በታች ሰምጠው የሚሄዱ መርከቦች እንዳሉትና የረቀቁ ስራ እንደሚሰራ ይታወቃል። ሆኖም ግን መናገር የምፈልገው በተለይ በአሁኑ ሰዓት በኢራን የሚደረገው ውጊያ ነው። ኢራን ብዙ ኢላማዎች አሉ። ጠቅላይ ሚኒስትሩም እንዳሉት በዚህ 48 ሰዓት ውስጥ በተለየ ሁኔታ የቀሩንን ኢላማዎች ማውደም አለብን። ምናልባት ወደ ስምምነቱ ከማለፋችን በፊት የኒውክሌሩን ቦታ የመተኮሻና የማስተኮሻ ሚሳኤሎችን ማውደምና የመንግስት ተቋማትን መጉዳት አለብን ተናግረዋል። አየር ኃይላችንም ከትናንት ጀምሮ ይሄን ነው የሚሰራው። ከጥምር ኃይል ጋር ከአሜሪካ ጥምር ኃይል ጋር ሆኖ ይህን ስራ እየሰራ ነው። በአንጻሩ ትራምፕ
ዛሬ ዝተዋል ኢራን ስምምነቱን ካልተቀበለች ምናልባት የኢራን ልዩ ኃይል ኮማንዶዎች ወደ ኢራን ተርሙዝን አካባቢ በሚባለውና አንዳንድ የኢራን የሰሜን ቦታዎች ተይዘው ያንን ቦታ ነፃ ማውጣትና መርከቦች በሰላም እንዲንቀሳቀሱ በነፃ እንዲንቀሳቀሱ እየዛቱ ነው። እኔ በበኩሌ እንግዲህ ስራ መጨረስ አለብን። ከስንት ጊዜ በላይ ተዋግተን አሁን የተሰጠንን እድል ተጠቅመን በኢራን ውስጥ ምንም አይነት መሳሪያ የሚያንቀሳቅስ ሚሳኤል የሚተኩስና የማይተኩስ መኖር የለበትም። ያለንን ኃይልና ጉልበት ተጠቅመን ጊዜውም እድሉም ሰጥቶናል። ኢራንን አንድ ማድረግ አለብን። እሷ ናት የዓለም ጠላት። የእኛ በተለይ እንደፈረጀችን እስራኤል መውደም አለባትን የመታገር እድል ተጠቅመን መውደም አለብኝ የሚል አባባል ነው ያለኝ። ኮሎኔል መኮንን ተስፋ በእውነት ስለሰጡን ትንተና በጣም እናመሰግናለን። እንግዲህ ሁላችንም ድል ለእስራኤል ነው የምንለው። ወታደሮቻችን በአሁን ሰዓት በድንበር ያሉትንም እግዚአብሔር ይጠብቃቸው። ሻባት ሻሎም ኮሎኔል። አመሰግናለሁ። ሻባት ሻሎም። ሻባት ሻሎም። በኢየሩሳሌም ከተማ ነዋሪ የሆነችው ባልደረባችን መልሹ ብርሃኑ ትገኛለች። ጤና ይስጥልኝ ወይዘሮ መልሹ። ጤና ይስጥልኝ ተስፋዬ፣ እንደምን ዋላችሁ? ሰላም ነን። መልካም የመጨረሻ ሳምንት እንመኛለን። ኢየሩሳሌም እንዴት ሰነበተች ወይዘሮ መልሹ? እግዚአብሔር ይመስገን ኢየሩሳሌም ጥሩ ናት። ዛሬ ዝናብም ቢኖር ቡና ቤቶቹ፣ መዝናኛ፣ አንዳንድ ቦታዎች ሁሉ ጦርነቱ ምኑም ሳይረግረው ሰው ወጥቶ እየተዝናና ነው። እኔ እንኳን ዛሬ ወጣ ስል እንደዚህ ሰው ያለ ሁሉ አልመሰለኝም። ምክንያቱም ጠዋት ብዙ ሲጮህ ስለነበረ ሰው ይወጣል ብዬ አላሰብኩም ነበረ። ግን ያው የእስራኤል ሕዝብ የማይበገር ነው፣ ሞልቶታል ከተማውን። አዎ በእውነት እንዳልሽው የአየር ጸባዩ ትንሽ ለወጥ ያለ መስሎ ይታያል። እኔም ጠዋት ኢየሩሳሌም አካባቢ ተዘዋውሬ ያለው በእውነት የኢየሩሳሌም ገበያ መካነ ይሁዳ የምንለው እስካሁን ድረስ ጦርነቱም እያለ አርፎ አያውቅም። ህዝቡ ይመጣል፣ ገበያውን ይገበያል፣ ይሄዳል። ያው መጠሪያውንም የደጀነዝ የሚሰጠውንም መመሪያ እያከበረ መስሎ ይታየኛል። አንቺ እንዴት ታየዋለሽ? በትክክል እውነት ነው። ልክ ቅድም ላይ እንደዚህ አላርም የመጀመሪያ ማስጠንቀቂያ የሚሰጠው ተጮሆ ነበረ። ሁሉም መጠለያ ቦታ ያለበትን ሲፈልግ ከኔም ጀምሮ ማለት ነው ያለበትን አቅጣጫ እየጠያየቀ ሰው ሬዲ ነበረ። ያው እንደአጋጣሚ ሆኖ ከተማ ላይ አልጮህም እንጂ ሁሉም ተግባር ላይ ሁሉም ሰው ያውለዋል ነው የምለው። እንደውም ካሉን መረጃዎች የኢየሩሳሌም ከንቲባ ብዛት ያላቸው የመኪና ማቆሚያዎች ምድር ስር ያሉትንም እንደዚህ እንደ መጠለያ ሁኔታዎች ተዘጋጅቶ ያዘጋጀ አንዳንድ መልእክቶች አሉ እንዳዘጋጀና ህብረተሰቡ ይሄን ማወቅ እንዳለበት የሚል አንዳንድ ማስታወቂያዎችም አይቻለውኝ። ይሄ ነገር እንዴት ነው ጥቅም ላይ እየዋለ ነው ወይዘሮ? እሱም በትክክል እኔ እስካሁን ድረስ አላወቅሁትም። ግን ያው ባለፈው እየተነጋገርን መሰለኝ ከ3 ሚሊዮን በላይ መጠለያ የሌላቸው ክርስቲያኖች፣ ይሁዲዎች፣ ሃይማኖት ማለት ነው ዜግነት ያላቸው ዜግነት የሌላቸው ሁሉም አንድ ነውና ብዙ አብዛኛውን ጊዜ የድሮ መኖሪያ ቤት ያለው በሙሉ እንደዚህ መጠለያ የለውምና ለዛ ነገር ትክክል ነው። እንደዚህ አይነቶቹ ነገሮች ጥቅም ላይ ቢውሉና ህዝቡም ደግሞ ተግባር ላይ ቢያውለው ይሄ ትክክል ነገር ነው። ከዛ በመጨመር ደግሞ መናገር የፈለኩት ዛሬ መነጋገር የፈለግነው ፕራይም ሚኒስትር ቢንያሚን ኔታንያሁ ባለፈው ሲናገሩ ኢየሱስ ክርስቶስ ደህና ሆኖ ሳለ ጥሩ ሆኖ ሳለ መጥፎ ብለው ያንኛው መጥፎውን ሰው ስም ጠርተው ኃይለኛ ስለሆነ መጥፎ ስለሆነ ይሄን ነገር አደረገ ብለው ተናገሩ ማለት ነው። ያው ዝርዝሩም ብዙ ላለ መግባት እና የኛ ህብረተሰብ አማርኛ ተናጋሪዎችን ነው የምለው እስራኤልም ሆነ በተለያየ ዓለም ላይ የሚኖሩ እንግዲህ እንግሊዘኛ ተናጋሪዎች ሞር ለነሱ ግልጽ ሆኖ የሚገባቸው ይመስለኛል። ግን አሁን ኮሜንት እየተሰጠ እስራኤልን ከክርስቲያኑ ህብረተሰብ ጋር ለማጣላት የሚደረግ አጀንዳ ስለሆነ ክርስቲያን ሆነው ይሄንን ያዘኑ ብዙ ጓደኞች ብዙ ዘመዶች ስለጠየቁኝ ስለነገሩኝ ያንን በዚህ ሚዲያ ላይ አምጥተን ህብረተሰቡ እንዲረዳ በሚል ነውና
ቢንያሚን ኔታንያሁ ጠቅላይ ሚኒስትራችን ይሄንን አልተናገሩም ኢየሱስ ክርስቶስ ለራሱም አላዳነም ብለው በፍጹም ያሉት የለም የሆነች ነገሯ ላይ እንጭብ አድርገው ወስደው አይሁድን ከክርስቲያን ጋር ለማጣላት የሚደረግ ስለሆነ አሁን አማርኛ የሚሰማ ህዝብ በሙሉ ትክክለኛውን ኢንፎርሜሽን ያለውን በደንብ ሰምተው አነጋገሩ ከምን እንደተነሳ ቅድስት ከተማ ለእስላምም ለክርስቲያንም ለአይሁድም የሆነውን እንኳን መትተዋል ብለው የተናገሩትን ሁሉ ያንን ሳይጨምሩ ትንሿን ብቻ ወስደው እያስፋፉ ስለሆነ ይሄ ትክክል እንዳልሆነ ነው ተፋይ ልክ ነሽ ወይዘሮ መልሹ ይሄንንም እኔም በማህበራዊ ሚዲያ በተለያየ ማህበራዊ ሚዲያ ያየሁት ነው በእውነት በዚህ ጉዳይ ላይ ትኩረት ማድረግ አለብን ካጠገቤ ሻለቃ አይቸው በዚህ ጉዳይ ላይም መናገር ይፈልጋል እሺ ሻለቃ መልሹ እንዴት ነሽ ሰላም ጤና ይስጥልኝ ሻለቃ እንዴት ነህ ደህና ነሽ ምንድነው ኢየሩሳሌም ስለሆናችሁ ኢየሩሳሌም ዛሬ ጧት እንዲኖ ትላላችሁ የሌሎች ከተሞች እንግዲህ እንፈላልግና እናምጣ በትክክል እሺ ደስታኛ ነኝ እኔ በኩሌ መልካም ነው አሁን በእውነት ወደ ደጀን ብዙ መመራ ወደ ኋላ መለስበትና ይሁን ያልሽው ሁኔታ በእውነት በእጅግ በጣም በሚያሳዝን ሁኔታ በተለያዩ ሚዲያዎች ላይ ተሰራጭቶ በተለይ እንደዚህ በግል በመገናኛ መረቦች ላይ ያቺ የተወሰደችውን ፓርት በመውሰድ ጠቅላይ ሚኒስትሩ እንዲተናገሩ ብሎ በመውሰድ የተደረገው ክስተት በእውነት እጅግ በጣም የሚያሳዝን ነው ለዚህም ነው አሉ በተለይ አንድ በጣም ሚዲያ አለ እኔም ራሴ የማደንቀው የምከታተለው ነው ስሙን እዚህ ጋር መጥቀስም አልፈልግም በተለይ አለ እንግዲህ የእስራኤል የአዛን ህፃናቶች እንዴት እንደጨፈጨፈች ይሄ ራሱ ማሳያ ነው ብሎ እንደ ምሳሌ አድርጎ ያቀረበበት ሁኔታ ነው የእስራኤል ወታደር የእስራኤል ህዝብ የአዛን ህፃናት አልጨፈጨፈም የአዛን ህዝብ አልጨፈጨፈም ይሄን ተግባራዊ ይሄን ማየት የምንችለው እኛ እዚህ ያለ ነው የምናውቀው ያለን እኛ ነን እስራኤል በፍጹም ሆም ብላ ንጹሃን ዜጎችን አትመጣም ብቻ ግን ያው ጦርነት እስከሆነ ድረስ በጦርነትም ብዙም ዜጋም የሚጎዱ ማለት ከኛም ከራሳችን ንጹሃን ዜጎችም እየተገደዱብን ያሉበት ሁኔታ አለና በእውነት ይሄ ነገር ትኩረት ተሰጥቶት ሊሰራበት የሚገባ ነው ጠቅላይ ሚኒስትሩ እንደውም ለሌላ ምን ፖስት ተደርጓል ጠቅላይ ሚኒስትር ቢንያሚን ኔታንያሁ አዘዋል እስራኤል ሀገር የሚኖሩ የክርስትና ሃይማኖት ተከታዮች በሙሉ ከሀገር እንዲወጡ ተብሎ ተወስኗል ብለው ፖስት ያደረጉት አሉ ይሄ ደግሞ የውሸት ዜና ነው ሐሰተኛ ነው ራሳቸው ጠቅላይ ሚኒስትሩ ሞቱ ብለው እኮ አውጥተዋል ምልክት አድርገው ያቀረቡት ከአንድ ቧት ላይ የሆነ የጋብቻ ቀለበታቸውን እዚህ ጋር ያለበት እዚህ ጋር የሌለበት ነው ይሄ ኤአይ ነው ምናምን ይያሉ ያመጡታልና ይሄን እስራኤልን ጥላቻ ለማድረግ በእስራኤል ላይ ጥላቻ የሚወስዱ ዘመቻ በእውነት ብዙ ክርስቲያኖች አሉ በተለይ አሜሪካን ብንመለከት ኢትዮጵያን ራሱን ብንመለከት የእስራኤል ወዳጅ የሆኑ የእስራኤል መኖር የሚፈልጉ እስራኤል ስላለች ብቻ ነው እቺን ሀገር እስራኤል ተቆጣጣራ ስለያዘች ብቻ ነው እንጂ ሌላው ሃይማኖት ተከታይ ቢይዛት ኑሮ የትኛውም የሃይማኖተኞች መብት አይከበርም ነበር ሁላችንም እናውቀዋለን ይሄ ግን እስራኤል ምን አይነት የሃይማኖት ነፃነት እንዳለ እኔም አንቺም ሁላችንም የምናውቀው ጉዳይ ነውና እንደው ከእንደዚህ አይነት ሐሰተኛ ወሬዎች በእውነት ባንቀበልና ይሄን ባናሰራጭ ዝም ብለን አሉባልታ ወሬ ባናወራ መልካም ነው ላለሁኝ በትክክል እኔም እዚህ ላይ የምጨምረው ከ150 አገር ደስተኛ አገር እኛ እንግዲህ 8ኛ ወጥተናል ለ2026 ዓመተ ምህረት ማለት ነው ይሄንን ነገር ለምን አይናገሩም ይሄ አሜሪካ ወደ 40 ምናምን ነው እንግዲህ በገንዘብ በሀብት በተለያየ ነገር ቢሆን እነሱ ነበር አንደኛ ደረጃ ቦታውን የሚይዙት የነበረው ግን የእስራኤል ህዝብ በፍቅር ሃይማኖትን በመከባበር ማንንም ሳይንቅ ማንንም ሳይበድል ተከባብሮ የምንኖረው እዚህ ያለ ነው የምናውቀውና እዚህ ያለ ነው ደግሞ እኛ ይሄንን ነገር በትክክል ማስረዳት የኛ ነው ግዴታችን ነው ኃላፊነታችን ነው በትክክል እኔ አሁን ያዘንኩት ምንድነው እንግሊዘኛ አንደኛ ቋንቋቸው ሆነው እንግሊዘኛ ተናጋሪ ለሆኑት አገሮች ያንን አይነት ጥያቄ ሲያቀርቡ እኔ በጣም ያዘንኩት እንግሊዘኛ ማንናገር ኢትዮጵያም ሆነ እዚህ አንዳንድ ነገር ኦኬ እንግሊዘኛው ችግር ስላለብን አልተረዳነውም እንላለን እንግሊዘኛ የሚረዱ ግን እንዴት ሚኒስትራችን ፕሬዝዳንቱ እንዴት ይሄንን ነገር በአፋቸው አውጥተው ይናገራሉ ብሎ ማሰብ ራሱ እንደው አይከብድም
በጣም የሚከብድ ነውና ዞሮ ወደ አደጋ መከላከያ መጠለያ ክፍል የምንገባበት ምክንያቱም ይሄን አንድም ትልቅ ላስመሰክርልን ይችላል። ጠላቶቻችን በየትኛውም መንገድ እኛን ለማጥቃት እኛን ለመጉዳት እኛን ከሌላው ማህበረሰብ ከሌላው ዓለም ጋር ያለን ግንኙነት ለማቋረጥ ከፍተኛ ጥረት ሲያደርጉ እናያለን። ይሄን ደግሞ እኛ ምናደርገው በተለይ ደግሞ የደጀን ዙ የሚሰጠው መመሪያ ከእንደዚህ አይነት ነገሮችም የሚዋጋ ነውና በእውነት ቀደም ሲል ተስፋ የመጠየቀሽ ሁኔታ አለ። አዎ ሪያት የኢየሩሳሌም ከንቲባ አንዳንድ ከመሬት በታች ያሉ የመኪና መቆሚያዎችን ወይም የቀላል ባቡር መተላለፊያ መንገዶችን ያን እንደ አደጋ መከላከያ መጠለያ ክፍል እንዲሆን አድርጎ ያዘጋጀዋል። ያም የሰጠው በደጀን ዙ በተሰጠለ ፍቃድ መሰረት ነው ይሄን ያደረጉ ያሉት። ዞሮ ግን አንድ ቅድም የተናገርሽው ነገር አለ። እኛም ትልቅ ነገር ትኩረት ልናደርግ የሚገባው ከአንድ ቦታ በምንወጣበት በምንቀሳቀስበት ሰዓት ድረስ ከዛ ቦታ አስቀድመን የአደጋ መከላከያ መጠለያ ክፍል መኖርና አለመኖሩን ማረጋገጥና ቸክ ማድረግ ግዴታችንም ነው። ይሄም ራሳችን ለመጠበቅ በተለይ ወደ ገበያ ወደም ስንወጣ ቅድሚያ የአደጋ መከላከያ መጠለያው ሚክለት አለዛ አካባቢ የት አካባቢ ነው ያለ ብሎ ካየር ካረጋገጥን በኋላ ገበያችን ምናን ማድረግ ያለብን ነገር እናደርጋለን። የአደጋ ማስጠንቀቂያ ደወሉ ሲመጣ ወዲያውን ሄደን ለመግባት እንችላለን ማለት ነው። ይሄ ለእያንዳንዳችን ቅድመ ዝግጅት ማለት ነው መዘጋጀት ያለብን ሁኔታ ነው። ነልሾ አመሰግናለሁ። ኦኬ እንግዲህ እሺ መጨመሪው ካለ መጨመረው ምንድነው መሰለክ ዮሴፍ ወንድሞቹ በሸጡት ጊዜ ወደ ግብጽ ምድር ማለት ነው ለአባትየው ለያዕቆብ ሲነግሩት ሞተ ልጅ ሞተ ብለው ነው የነገሩት። ከዛ ደግሞ ያዕቆብ መኖሩን ደግሞ መጥተው የነገሩት እነሱ ናቸውና ቢንያሚን ናታንያው ሞተ ብለው ለነዙት አሁንም ደግሞ መኖራቸውን እንዲያውጁ ጠላት ጊዜ ሞት ነው የሚያውጀው እና ይቺ ሀገር ደግሞ ለዘላለም ትኖራለች። ምክንያቱም ይሄ ፕሮሚስ የገባው እኔ አንተ ያነ የሰው ቢሆን የሰው ቃል መቼም የሆነች ጊዜ ላይ ይታጠፋል። የእግዚአብሔር ቃል ግን ለዘላለም የሚኖር ስለሆነ ወደዱም ጠሉም የፈለጉትን አሉ ይቺ ሀገር ትኖራለች፣ ለዘላለም ትኖራለች፣ እናሸንፋለን። አንጠራጠርም። ወይዘሮ መልሹ ብርሃኑ ከኢየሩሳሌም እንግዲህ ራሳችሁን ጠብቁ እንላለን። መልካም ሻባት ሻሎም። አሜን። ሻባት ሻሎም ለሁሉ። ጋዜጠኛ ፋሲል ለገሰ አልፋለሁ። ጤና ይስጥልን አቶ ፋሲል። ጤና ይስጥልኝ አቶ ሽሎሞ፣ እንዲሁም ሻለቃቸው፣ እንዲሁም ተስፋዬ። በጣም እናመሰግናለን። እንደ ሁሌውም አቶ ፋሲል በዛሬው ዕለት የሚገርምህ አቶ ፋሲል አንተነ የበለጠ ልታብራራለን የምትችለው ተመልካቾቻችን ትራምፕ 15 ነጥቦችን አቅርበው ኢራኖች ተስማምተዋልና ድርድር ልናደርግ ነውና በጣም ተዘጋጁ እያሉን ነው። በአንድ በኩል ደግሞ ኢራኖችን ስንሰማ ደግሞ ይህ ሰውዬ የት ነው ያመጣው? ቅዠት ነው፣ እየቃዠ ነው፣ ውሸታም ነው ይላሉ። እንዲያውም እንደርደሪያ ብለው ያቀረቧቸው ነገሮችን በማነብበት ጊዜ በጣም ያስቃል። ማንኛው ነው እውነተኛ ተናጋሪ? ትራምፕ ነው ወይስ ኢራን ያሉት ተናጋሪዎች ናቸው? በነገራችን ላይ ኢራንን ማን እንደሚመራ ጭራሽ ማናውቅም፣ ሁሉ ተለቅመው አልቀዋል። ስለዚህ እንዴት ነው ተመልካቾቻችን ተቸገሩ እኮ። ማን ነው ማመን የሚቻለው? ሄሎ አቶ ፋሲል አቶ ፋሲል እስከምመለስ አትስፋይ አለህ ከኛ ጋር? አሎ አቶ ሽሎሞ እየሰማሁ። እኔ እንጃ የጠየቁትን ጥያቄ ሰምተህ ከሆነ አቶ ፋሲልን አሁን የአሜሪካ መንግስት የኃይሏችን እያጠናከረ ነው የሚል ነገር አለና ምን ያህል እውነት ነው? ያው ሌላውን አቶ ፋሲልን ጠይቄዋለሁ፣ ግን የአሜሪካ መንግስት አንተም ከመግቢያ ላይ በዜና አቅርበው ያለ ምን ያህል ኃይል ነው ያስገቡ ያሉት? ምንድነው ፐርፐዙስ? እንግዲህ አቶ ሽሎሞ እንዳሉት በጥያቄ ላይ ከኢራን ተወካይ ሆኖ ይህን ስምምነት በአሁን ሰዓት ማን ነው የሚያደርገው የሚለው ጥያቄ አጠያያቂ ነው። ሁሉም ፕሬዚደንት ዶናልድ ትራምፕ በስምምነት ላይ ነን እያሉ ይናገራሉ እንጂ የኢራን ተወካዮች ማን እንደሆኑና ቃልስ የሚገባላቸው ማን ነው? ሌላስ ደግሞ አሁን ጎልቶ የሚታየው ከኢራን ለኛ ለአሜሪካኖች በጣም ጥሩ ስጦታ ተሰጥቶናል የሚል አነጋገር ተናግረዋል። እንግዲህ እነማን ናቸው ከዶናልድ ትራምፕ ጋር ለስምምነቱ የቀረቡት የሚለው ነው በአሁን ሰዓት አጠያያቂ ሆነው። አሜሪካ በአሁን ሰዓት ወደ 3000 የሚጠጉ ያው እግረኛ ጦር የመላኩን ሁኔታ ከሰሞኑ ተሰምቷል። መንገድ ላይ እንደሆኑ ነው የሚታወቀው። በዛ ላይ ደግሞ ፋሲል ተመልሷል። ፋሲል ስለተመለሰ ፋሲል ጥያቄውን ሰምተኛ ነው ጠየቅኩን።
አዎ ሰምቻለሁ። እሺ እስቲ ወደ ጥያቄው ና። ይኸውልህ የተመሰቃቀለ ጉዳይ ነው። በአንድ በኩል አንተም እኔም ፈገግ የምንልበት ጉዳይ ይመስላል። እንዳልከው ትራምፕ 15 ነጥብ ያለበትን ስምምነት አንቀጾች ያሉበት ስምምነት ኢራኖች ተቀብለውታል። ከኢራኖችም የተቀበሉትም የታወቁና ከፍተኛ ባለስልጣኖች ናቸው፣ የምተማመንባቸው ናቸው። እንዳውም ከዛ አልፎ ተርፎ ሶታ ሰጠውኛል አልነግራችሁም የሚል መግለጫ ነው የሰጡት ትናንትና። አይተህ እንደሆነ ሶታ ተቀብያለሁ ግን አልነግራችሁም። ማን ነው ሰጩ ስጦታው? እኮ አሁን እኮ እኛ እየተናገርን ያለው በአጠቃላይ ኢራን ነች። በኢራን ስም እነዚህ ባለስልጣኖች ስጦታ ሰጥተውኛል ነው የሚሉት። እንግዲህ እንደሚባለው ከሆነ በህይወት ካሉት መካከል ከፍተኛ ባለስልጣኖች ተብለው የሚጠረጠሩት የመጅሊሱ ማለትም የፓርላማው ሊቀመንበር ናቸው። ሶስት መሪዎች አሉ። ፎርማሊ የውጭ ጉዳይ ሚኒስተሩ አለ፣ የፓርላማ ሊቀመንበሩ አለ፣ ፕሬዚደንቱ አለ። ሶስቱ ከፕሬዚደንቱን አትቁጠረው። የውጭ ጉዳይ ሚኒስትሩ ኃይል አለው። ኦኬ እንደውም እንደሚባለው ሽሎሞ በ2015 ነው ኦባማ ጋር ስምምነት ተፈራርመው ነበር አይደል ኢራኖች? አዎ። በዛን ጊዜ እሱ ውጭ ጉዳይ ሚኒስትርም አልነበረም። የወቅቱ የነበሩት ውጭ ጉዳይ ሚኒስትር ረዳት ነበር እና ያን ስምምነት ካረቀቁት አንዱ ነው የሚል ግምት አለ ይባላል ውጭ ጉዳይ ሚኒስትሩ። አሁን ባጭሩ እንግዲህ ከዚህ በተጨማሪ ትልቁ ቦታን የያዘው የአሜሪካ ጥበቃ ጦሩ ነው። የዛ ጦር አዛዥም አሉ። አብረው እየተመካከሩ ነው የሚሰሩት ነው የሚባለው። ይህ ሁኔታ ዓለምን አስገርመዋል። እንግዲህ አሸማጋይ ሆኖት የቀረቡት ማናቸው? ማን እንደሆነ አውቃለህ አቶ ሽሎሞ? ማን ነው አሸማጋይ? ፓኪስታን የሙስሊም ሀገር ናት። ፓኪስታን የሙስሊም ሀገር ናት። በጣም ጎረቤትም ነች። ይኸውልህ ፓኪስታን የአሜሪካም ወዳጅ ነችም አይደለችንም። ልክኛ ካታር እንደምለው እንደው እነሱ ይቀርባል ካታር እንደምለው። ምክንያቱም ፓኪስታን ያን ጊዜ በቤንላደን ጊዜ ቤንላደን በክልሏን ቢኖርና ቢገደልም ለአሜሪካ ብዙ አስተዋጽኦ አድርጋለች። ስለዚህ የምዕራቡን ዓለም ክፍል ነው የምትከተለው የሚል አመለካከት አለ። ፓኪስታንና ህንድ ደግሞ በጣም ጠበኞች ናቸው። ህንድ ናት ለአሜሪካ የበለጠ የምትቀርበው አይደለም እንዴ? አዎ። በተለይ ይኸውልህ በፊት ከብዙ ዓመታት ጀምሮ ፓኪስታን በአሜሪካ ስር ነው ያለችው። ህንድ ደግሞ ሙዲስ ከመጣ ጊዜ ድረስ ብዙ ጊዜ ትብብር ስታደርግ የነበረችው በነ ኢንዲራ ጋንዲ ጊዜ ከሩሲያ ጋር ነበር። ሙዲስ ሲመጣ ነው ነገሩ ሁሉ የተገለበጠው። ፓኪስታኖች ግን ለረጅም ጊዜ ነው ከአሜሪካ ጋር የተባበሩት። ግን አሜሪካኖች ያሞኔ ፓኪስታኖችን አያምኗቸው በፍጹም። ግን አሁን አስታራቂ ሆነው የቀረቡት የፓኪስታኑ ጠቅላይ ሚኒስትር ሸሪፍ ናቸው። አስታራቂ ተብሎ የቀረቡት ስምምነት የተባለውንም እሳቸው ናቸው አሉ የሚያስተላልፉት። እንደሚባለው ድርድሩን ከውስጥ ሆነው ምንም እንኳን የውይይት በሚከፈትበት ጊዜ ዴጂ ቫንስ ምክትል ፕሬዚደንቱ የሚመሩት የልኡካን ቡድን ይሳተፋል የሚል አባባል አለ። ነገር ግን ውስጥ ለውስጥ ሆነው ድርድሩን የሚያካሄዱት የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ፣ ልዩ መልእክተኞቹ ስቲቭ ዊትኪንስ እና ጆናርድ ኩሽነር ናቸው። እነሱ ናቸው ውይይቱን የሚያካሄዱት ነው የሚባለው እንግዲህ ወሬዎቹ እንደሚወጡት ከሆነ እና በአጠቃላይ ሁኔታ ዛሬም ትናንትም ደግሞ ከኢራን የሚወጡትን መግለጫዎችን ተመልክታችኋቸዋል። ምንም እንኳን ትራምፕ እንዳባባላቸው ከሆነ ከመጀመሪያው ጀምሮ ያቀረቡትን ሀሳብ አሁን ተቀብለውታል ነው የሚሉት። ማለትም ኒውክሌር ጦር መሳሪያ እንዳይኖር፣ ማለትም ሚሳኤል ከ800 ኪሎ ሜትር በላይ እንዳይተኮስ፣ የሚተኮስም ካለ እንዲወድም እንዲጠፋ እንደገና እንዳይፈጠር፣ ማለትም ኢራን ለሂዝበላ፣ ለሐማስ፣ ለሁቲ፣ ለኢራቅ ላሉት የሺ ድርጅቶች የምታደርገውን እርዳታ ሙሉ ለሙሉ ታቆም። እነዚህን ሁሉ ያስተካክላሉ ብለህ ታምናለህ? ኖ ራሳቸው ያቀረቡት ፕሮፖዛል አለ። የኢራኖች ደግሞ ያቀረቡትን ፕሮፖዛል እኔ ልንገር ያሉትን እሱ ያሉት እንዴት ነው? አንደኛ ሁርሙዝን የሚባለውን ቦታ የመርከቦች መተላለፊያ እዚያ ቻርጅ እናደርጋለን። እያንዳንዱን መርከብ ክፍያ እንዲከፍል ክፍያ እንዲከፍል እናደርገዋለን። ሁለተኛ ያ ማለት ሙሉ በሙሉ የበላይነትና ተቆጣጠሩት ማለት ነው። ሁለተኛ አሜሪካ ኮምፐንሴሽን ወይም ደግሞ ካሳ እንድትከፍል ስለ ጦርነቱ ላደረገችው እስራኤልም ማለት ነው እኛንም ማለት ነው እስራኤልም ጭምር ነው። አዎ ሶስተኛ የኒውክሌር ፕሮግራም እና የሚሳኤል ፕሮግራም የሚለው ጭራሽ ለድርድር የማይቀርብ ጉዳይ ነው።
አራተኛ ደግሞ እስራኤል እንዲያውም ሂዝቦላ ላይ የምታወርደውን ጉዳት ማቆም አለባት። ይሄ ከሆነ የመጀመሪያ የመስፈርታቸው እና ከዛ ውጭ ደግሞ በጣም በትራምፕ ላይ በተለይ የአብዮት ጋርዱ ክብር ነክ የሆኑ ነገሮችን ሁሉ እየተናገሩ ነው ያሉና እንዴት ነው የሚሆነው? አቶ ፋሲል፣ አቶ ሽሎሞ እንደሚባለው ከሆነ ሁለት አይነት አመለካከቶች ሊኖሩ ይችላሉ ተብሎ ነው የሚገመተው። አንድ ትራምፕ እርስ በርስ ለማጋጨት የሚያደርጉ ጥረት ሊሆን ይችላል። ምክንያቱም ይሄ ታማኝ ነው፣ ይሄ ከደጋ ድርድር እያደረገ ነው፣ ሌሎቻችሁ ጉዳያችሁ እንዳደለል ማለት ነው። ፈታውን ደጋግመው ስም የሚያነሱት የፓርላማውን ሊቀመንበር ማለት ባይናገሩም ስሙን ከፍተኛ ወዳጅ ተገኝቷል እያሉ ወሬ በጎን ለጎን የሚያወጡና ከዛ ረዳቶቻቸው ደግሞ ስሙን የሚያወጡት ከአብዮታዊ ጥበቃ ጦሩና ከሌሎች ጋር መከፋፈል ሊመጣ ነው። ለምሳሌ ካሊባፍ ሊቀመንበሩ የአብዮታዊ ጥበቃ ጦር ውስጥም ነበሩ። እሳቸውን ስልጣንም ካሁን ቀደምም የተናገርን ይመስለኛል። የአገሪቷ የኃይል አዛዥ ነበሩ። የአብዮታዊ ጥበቃ ጦር ውስጥ ከፍተኛ አዛዥ ነበሩ። የቴህራን ከተማ ከንቲባ ነበሩ። በጣም አክራሪ ናቸው ይባላል። ግን አቶ ፋሲል አክራሪ ናቸው ይባላል። ግን አቶ ሽሎሞ ታስታውሳለህ? ልብ በል የቬኔዙዌላ ምክትል ፕሬዚደንት ዋናው ፕሬዚደንት ተጠልፎ ከሄደ በኋላ በወቅቱ ጉብኝት ላይ የነበረችው ሩሲያ ነው። ሩሲያ ሆና ምን ያህል ትራምፕን ድባቅ ስትመታ እንደነበረና ስማቸውን ስታጠፋ እንደነበር በኋላ ካራካስ ከተመለሰች በኋላ አሜን ጌታዬ ብላ ወንጀሎስ ነው አይደለ? እና እኚህ አክራሪ ተብሎ የሚጠቀሱት አክራሪ ናቸው፣ የሚያጠራጥር አይደለም። አክራሪ ናቸው። አክራሪ ማለት ደግሞ ዝም ብሎ የእምነት ወይም የርዕዮተ ዓለም አክራሪ የፊሎሶፍ አክራሪ ማለት አይደለም። ሃይማኖት አክራሪ ነው። ከፍተኛ ልዩነት አለው። የሃይማኖት አክራሪና ሌላ አክራሪ ለብቻ ሳይሆን አቶ ፋሲል እንደመስለኝ ከሆነ ኢራኖች ሬዚሊያን ናቸው። ማለትም ራሳቸውን እንደገና ማገገም የቂመኞች ናቸው። አገሪቱ በጣም ትልቅ ናት። አገሪቱ ካሁን ቀደም እኮ የኢምፓየር የነበረች ሀገር ናት። ቬኔዙዌላን እና ኢራንን በጭራሽ ማወዳደር አይቻልም አይደለም። ስለዚህ ኢራኖች ርዕዮተ ዓለማዊ ሀገሮች ናቸው። የነሱ ለምሳሌ አንዱ ሲሞት ወዲያው አንዱ ይተካን። እውነትን አንዳንድ ደግሞ ጠላትን ስናየው ደግሞ አሁን እየተኩሱብን ነው፣ እኛን መጠለያ እያገቡብን ለራሳቸውን ለማቋቋም እየሞከሩ ነው። ስለዚህ እንደዚህ ላድርግልህ እንግዲህ እንደዚህ ላድርግልህ ከቬኔዙዌላ ይርቅ ጃፓንን ላምጣልህ። የሁለተኛው ዓለም ጦርነት ከተፈጸመ በኋላ ጃፓን በኒውክሌር ቦምብ ከተመታች በኋላ በወቅቱ የነበሩት በሀገሪቱ ንጉስ ስም ነው የሁሉ እርምጃ የተካሄደው። ራሳቸውን ገልብጠው እሺ ብለው ነው ከአሜሪካ ጋር የኖሩት። ራሳቸውን ገልብጠው ስልጣናቸውን ቀንሰው ፓርላማና ጠቅላይ ሚኒስትር የስልጣን ባለቤት እንደሚሆኑ አስታውቀው ነው አሁን ያሉት ንጉስ አባት የኖሩት። ስለዚህ በዓለም ደረጃ አክራሪ የሚባሉ ትልልቅ ሀገሮችን ሊገለበጡ ይችላሉ። ነገር ግን አሁን ባለው ተጨባጭ ሁኔታ ምን ያህል ይገለበጣሉ የሚለው ጥያቄ ሌላ ነው። የሆርሙስን ሁኔታ ደግሞ የሚያነሱት አቶ ሽሎሞ ሆርሙስ ነፃ መንገድ ነው፣ የተገነባ መንገድ አይደለም፣ የተፈጥሮ መንገድ ነው። ስዊስ ካናል እኮ የተፈጥሮ መንገድ አይደለም፣ የተሰራ ነው። የተቆፍሮ የተሰራ ነው። ልክ ነው። አዎ፣ ወጪና ጥገናም ያስፈልገዋል። ይሄ ተፈጥሮ ነው። በተፈጥሮ ላይ ክፍያ ይሰጠኝ ለኔ ብቻ ማለቱ ደግሞ ትክክል አይደለም። አዎ፣ ምክንያቱም እያንዳንዱ ከደንበሩ አንስቶ እስከ የሚሄድበት ኤክስ ኪሎ ሜትር አለ። ከዛ በኋላ የዓለም አቀፋዊ የውሃ ትሪቶሪ ነው እና እነሱ ይሁን ማለት አይችሉም። ግን አቶ ፋሲል እኔ አንድ እንትን ወደፊት መሄድ እፈልጋለሁ። ይህ ጦርነት የመጨረሻው ዕጣ ፈንታ አሁን ትራምፕ ያስቀመጧቸው ነጥቦች አሉ 15 ነጥቦች። ግን 15 ነጥቦችን ከጊዜ ጋር አብረው አላስቀመጧቸውም። ማለትም ለምሳሌ የኡራኒየም ያዘጋጁትን እሱን ለማውጣት ወይም ደግሞ ሚሳኤል የሚተኩሱት መቼ እንደሚያቆሙ ልክ አንዳንድ ጊዜ ሳየው አቶ ፋሲል አሁን ያቀረቧቸው 15 ነጥቦች ትራምፕ ለኛ 20 ነጥብ ከሐማስ ጋር እንዳቀረቡልንና ከሂዝቦላ ጋር እንዳደረጉልን አይነት ነጥቦች ናቸውና እነዚያ ነጥቦች
ለኛ የሚጎዱ እንጂ የሚጠቅሙ መስሎ አይታየንም። አቶ ፋሲል ከሆነ ማለት ነው ኢራኖች እቺ ከተቀበሉት አይ በአጠቃላይ ሁኔታ አይመስለኝም። ራሳቸው ትራምፕ በሰጡት መግለጫ ብዙዎች ያምኗቸውም ይገባል። እስካሁን ድረስ እስራኤልን በማስመልከት የደረሱባቸው ውሳኔዎች በሙሉ ጥሩና ትክክል ናቸው። እስራኤልን እዚህ ደረጃ ላይ ደርሷል። በሰጡት መግለጫ መጨረሻ ላይ ስምምነት ከደረሰ እስራኤል በጣም እንደዚህ ብለው የተናገሩት በጣም ትደሰታለች ብለዋል። ግን መጨረሻውን ነው ማየት ያለብን። ከዛ በፊትም ሊከሱ ይችላል። አቶ ፋሲል የእስራኤል ቀይ መስመር ብሎ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያስቀመጧቸው ነገሮች አሉ ማለፍ የማይገባቸው አራት ነጥቦች። አንደኛ የሚሳኤል የተምዘግዛጊ ሚሳኤሎችን መፋላቸውንና በአጠቃላይ ኬፓቢሊቲያቸው ችሎታቸውን ሙሉ በሙሉ እንዲያወድሙ፣ ሁለተኛ የኒውክሌር ፕሮግራማቸውን ጭራሽ እንዳያስቡት እንዳይነሳ ለማድረግ፣ አራተኛ ደግሞ ያዘጋጇቸውን ኡራኒየም የኒውክሌር ቦምብ እንትኑን ያን እዛ እንዲወጣ፣ አራተኛ ደግሞ የወተት ዝንቦችን ሂዝባላን፣ ሐማስን፣ ፕሮክሲሳቸውን የሚደግፉትን ማቆም አለባቸውና ይህን ሁሉ ያደርጋሉ ብለህ ትገምታለህ አቶ ፋሲል? ይህን ሁሉ የሚያደርገው በእስላም ሃይማኖት አክራሪዎች የማይመራ መንግስት ሲመሰረት ብቻ ነው በኢራን። ወይም የእስላም ሃይማኖት አክራሪ መንግስትም ቢሆን ራሱን ለውጦ ስሙ ብቻ እየተነሳ ስራው ወደ ምዕራብ ሀገሮች ያተኮረ የሚሆን መንግስት መሆን አለበት። ግልጽ ነው የተናገርኩት። ደግሞ አለው ስሙ የእስልምና አክራሪዎች መንግስት ተብሎ ቢነገርም ውስጡና ስራው ተግባሩ የምዕራብ ሀገሮችን የሚከተል መንግስት ብቻ መሆን አለበት። ስለዚህ እንደዚያ ከሆነ ገነት ኤደን ገነት ሊሆን ነዋ። እንግዲህ እንደዛ ከሆነ ሊሆንም ይችላል ላይሆንም ይችላል። ብዙ አገሮች በሶሻሊዝም ስም እየተጠሩ ታውቃለህ አይደል? ውስጥ ለውስጥ የሚያደርጉትን ነገር በሶሻሊዝም ስም እየተጠሩ አሁንም በእስላም አክራሪዎች የሚጠሩ ውስጥ ለውስጥ ሌላ ነገር ሊሰሩ ይችላሉ። ኦኬ አቶ ፋሲል በእውነት ይህ ሁኔታ በሁኔታችን ላይ እኛ በጣም የሞቀ ስለሆነና የኑሯችንም ጉዳይ ስለሆነ በመት ያካባቢውን የፖለቲካና የጸጥታ ኬዎስ ያናጋው ስለሆነ ብዙ መናገር እንችል ነበር። ግን ለጊዜው እስቲ ካንተ ጋር ሰላም ቆይንና ነገ እናገኛለን። አመሰግናለሁ። ለጊዜው አመሰግናለሁ። አመስግንልኝ አይቾምና ተስፋዬ። እሺ አመሰግናለሁ አቶ ፋሲል። ተራስልን አቢቢተው ተናይስልሽ በመጀመሪያ ደረጃ እንኳን በሰላም ወደ ሀገር ተመለስክ። ኢትዮጵያ ውስጥ እዛ ላይ ቆይተህ አውሮፕላን ተንከላትተህ ሲባል ሰምተናል። እንዴት ነው? አዎ በጣም መጋቢት አንድ ቀን ነበር መመለስ የሚገባን አጥተን በ18 ነው የተመለስነው። ስለዚህ 18 ቀን አዲስ አበባ ተዝናንተሃል ማለት ነው? አይ መዝናናት አይባልም። ምክንያቱም ሰውነታችን እዚያ ቢሆንም ቤተሰብ ነፍሳችን እዚህ ነው የነበር። ተተኮሰ ደግሞ ትክክለኛ ዜና ስለማይገኝ በጣም ውጥረት ላይ ነበር። ዋናው ነገር ተመልሶ መምጣቱ በጣም ደስ ይላል። እንደ ሀገር እንደ ህዝብ። በነገራችን ላይ እዛ አሁን ወደዚህ ሀገር ለመምጣት የሚጠብቁ ሰዎች አሉ እንደ ብዙ? አዎ በጣም ብዙዎች አሉ። ለምን ከደቡብ አፍሪካ ጀምሮ ምስራቅ አፍሪካ እንደገና ደግሞ ከሩቅ ምስራቅ የተመለሱት ብዙዎቹ ነጮችና ሀበሻዎች፣ እንደገና ኢትዮጵያ ውስጥ ያሉት ደግሞ ለጉብኝት የሄዱት በጎንደር በዚያ የነበሩት ተሰብስበው አዲስ አበባ ወደዚህ ለማድረግ መምጣት ጥረት በማድረግ ላይ ነበርነ። ቢገርም ባለፈው ሳምንት ሰኞ 24 በሚለው የእስራኤል የእንግሊዘኛ ቴሌቪዥን ጣቢያ ቃለ መጠየቅ ሊሆንልኝ ነበር፣ ግን የቴክኒክ ጉዳይ ስለነበር አልተሳካም። እዚያ በኋላ ነገሩ ጥሩ ሆኖ እንደሚባለው ከሆነ እኔም እንዳየሁት የክኔሴት አባል ታምኖ ሸቴ ጥሩ ጥረት አድርጋ የእስራኤልን ውጭ ጉዳይ ሚኒስትርና የትራንስፖርት ሚኒስትር አሳምና የኢትዮጵያ አየር መንገድ የእስራኤል አየር መንገድ ወደ ኢትዮጵያ ሄዶ ባለፈው ሮብ ልንመጣ በቅተናል። በነገራችን ላይ እሷ ላደረገችው በመት እንቅስቃሴና ጥረት እዚህ በቴሌቪዥናችንም እኛ አውቀን ብዙ አድናቆት ሰተናታን፣ ብዙዎችም አመስግነዋታን። ጥሩ ስራ ሰርታለች። አሁን ወደ መሰረታዊና ወደ ዋናው ጉዳዩ ወደ ጠራነህ ውይይት ላልፍ ነው።
ከመግቢያ ላይ ሰፋ ያለ በኖታ ስለ ሙሉ ዓለም ስብሃት ሰፋ ያለ ውይይት እንትን መግቢያ ሰጥቻለሁ። ምናልባት እስቲ እኔ ከሰጠሁት መግቢያ መጨመሪያ ስለ ሙሉ ዓለም ስብሃት ማን ነው የሚለውንና ከዛ ደግሞ ባህር ዳር ላይ በሱ ስም የተሰየመውን ተቋም ወይም ደግሞ ሙዚየም አድራራሽ በተመለከተ ሰፋ ያለ ማብራሪያ ተመልካቾቻችን ብትሰጥልንና ይህ ልጅ ይሁዲ ነው፣ እናት አባቱ ዘራዛርቱ እስራኤል ሀገር ነው የነበር እና እንዴት ነው የግድያውና የአማማቱ ሁኔታ ደግሞ ውጤቱ ደግሞ እስካሁን ድረስ ግልጽ አልሆነም። እሺ አቶ አባቢ ሙሉ ዓለም ወይም አዳነ ስብሃት ውዛባ አዳነ ስብሃት ውዛባ ቀበሌ በድሮ የጠዳ ወረዳ ጎንደር ዙሪያ ተወልዶ ከ8ኛ ክፍል አንቦበር እና ውዛባ የተማረ ነው። ከዚያ በኋላ የሚሉ ከሆነ ወደ አዘዞ ተሻግሮ ነበር። በ71 ዓመተ ምህረት ሁላችንም እዚህ አካባቢ መኖር ባልቻልንበት ጊዜ ወደ ኢህአፓ በለሳ 13 ሆነን ወጥተን ከዚያ በኋላ እያንዳንዳችን አንዱ በካድሬ አንዱ በወታደር ሲሰማራ መጨረሻ ላይ ኢህአፓ በሚፈርስበት ጊዜ ለሶስት ነበር የተከፈለው። እሱ ወታደር ስለነበር ወደ ትግራይ የዋና ኢትዮጵያ ህዝብ ጠላት ደርግ ነው። ደርግ የሚቃወሙ ኃይሎች በማለት ወደዚያ ሲሄዱ እኛ ወደ ሱዳን መሸሸቱን መረጥን። ግማሾች ደግሞ ወደ አርማጭሆ ቋራ ሄደው ትግሉን መቀጠል ፈለጉ። በዚያ ደረጃ ታግሎ መጨረሻ ላይ በ83 እንደ ኢትዮጵያ በእኛ 91 ላይ አዲስ አበባ ወያኔ ወይም ኢህአዴግ ሲደርስ የአዲስ አበባ ሙሉ ከንቲባ ሆኖ ተሾሞ የቆየ ነው። እዚያ በኋላ የዴሌጌሽን ወይም የስራ ጓድ በመያዝ ወደ እስራኤል ሀገር መጥቶ ሀገሪቱን ጎብኝቶ ዘመዶቹን ተገናኝቶ ወደ ኢትዮጵያ ተመልሶ ከሄደ በኋላ በ85 በ92 አካባቢ ወደ አማራ ክልል ኃላፊ አድርገው ሾሙት። ከዚያ በተለያዩ ምክንያቶች ያው አንዱን ማጥፋት በሚለው እንደገደሉት መረጃዎች አሉን። ማርቆስ ላይ ነበር የተገደለው። ግን መጨረሻ ላይ ቆስሎ ስለነበረ በቆሰለበት ጊዜ አባቴ ጋር ወስዳችሁ ወግሎ ወይን እየቀበሩ ስላለ በዚያ መሰረት የመንግስት አስተባብሮ ነፍሱን ይማረው ሁለቱም እንደዋል ወጨፎ ሲታይና ሙሉ ዓለም አስረስ የበላይነሽ ሞላ ባል ደዋ እንትን አድርገው ውዛባ ቀበሌው ክርስቲያኑ ተባብሮ ከዚያው ተቀብሮ ከአባቱ ከዘመዶቹ ጋር እንዳለ የታወቀ ነው። ከዚያ በኋላ ያው እንግዲህ በአጠቃላይ 37ቱ ነው ከኢህአፓ ወደ ወያኔ ከሄዱት የኢህአፓ አባላት መካከል ኢህድ የሚባል ድርጅት አቋቁመው እንደሚባለው ከሆነ ሙሉ ዓለም የዚያ የደህንነት ኃላፊ ነበር ይባላል። እዚያ እንግዲህ ባህር ዳር ላይ ጥሩ ማስታወሻ የሙሉ ዓለም ባህል ማዕከል ብለው ተሰርተውለታል። ወደ ተሰራ በርከት ያላመት ስለሆነ እየፈራረሰ ስለሆነ እሱን ለማሳደስ ሄደን ነበር። ኮሚቴ አቋቁመን በቤተሰብ የሚመራ ለዚያ ነው ሄደን ነበር። በእርግጥ የሙሉ ዓለም የፖለቲካ ሂደቱና አካሄዱ ብዙ ሰዎች እሱ የወያኔ ደጋፊ ነበር የሚሉ አሉ። ብዙዎች ደግሞ በራሱ በጽኑነቱና በቆራጥነቱ ዓላማ የቆመ ጎበዝ እና በተለይ ሙስናን የሚቃወም የነበረውን ስርዓት አካሄዱን በተለይ የወያኔን አካሄድ ስለማይወድ በዛ ምክንያት ነው የተገደለ። ያስገደሉትም እነማን ሁሉ ይታወቃልና የተባለ ነገራን አንደኛ የፊተኛው መንግስት እንኳን ባይሆን ያሁን ያለው መንግስት እንደዚህ አይነት ጎበዝ ሰው ለህዝብ ያገለገለ በሚገደልበት ጊዜ ያገዳደሉን ሁኔታ ለቤተሰቦቹ ተናግሯል ወይ? ሌላው ደግሞ አንዳንድ ጅራፍ ራሷ ገርፋ ራሷ ጮሃ ነው። ራሳቸው ገርተው ራሳቸው ሙዚየም አቋቁመው ምን ማለት ነው? የቤተሰብ ያለውን አቋም ይረዳለሁ። እዚህ ሀገር ያሉት ቤተሰቦች ዘራ ዛሃርቱ ብዙ ነው። ቤተሰቡ የተከበረ ቤተሰብ ነው፣ የታወቁ ናቸው። ውዛቫ የሱ ዘመድ ያልሆነው ሰው የለም። ከዚህም ዘመድ አዝማዱ ከአንድ ላይ ሆነው ለሱ ማስታወሻ ማድረጉ ጥሩ ነው። ባለሳሳት ደግሞ አንድ ልጅ ወይ ሁለት ልጅ ያለው መሰለኝ። ልጆቹስ እንዴት ናቸው? እንግዲህ በታሪኩ ከቤተሰብ እንደሰማነው ከሆነ
ሁለት ልጆች አሉ። አንዲቱ ናታን ያህቲቱ አሳድጋት ዲግሪ ሁሉ የጫነች ልጅ አለች። አንዷ ደግሞ ካናዳ አለች ይባላል። ያችን አላውቃትም እኔ። የሚታየው እንግዲህ እንዳልከው ጅራፍ ራሷ ገርፋ ራሷ ትጮኻለች ነው። ያም ሆነ ከ37 ወደ ወያኔ ከሄዱት ውስጥ 14ቱ ህይወታቸው አልፏል። በተለይ ሶስት አሁን ድረስ በአማራ ህዝብ ዘንድ እንደ ሙሉ ዓለም እንደ ጥላውና ደግሞ አንድ ሌላ አለ በጣም የሚታወሱ ታጋዮች ነበሩ። የአማራን ህዝብ ነፃ ለማውጣት የታገሉ ናቸው። ስለዚህ ሙሉ ዓለም በግንባር ቀደም ለዚህ ጉዳይ የቆመ ነበር። እኛ እንግዲህ እንዴት ሞተ ምን የሚለውን ነገር በቂ እውቀት አግኝተናል፣ በቂ መረጃ ተቀብለናል። ግን የምንጠብቀው የአማራ ህዝብ አጠቃላይ የኢትዮጵያ ህዝብ ካለው ተጽዕኖ ተለይቶ ወጥቶ እውነት ምርመራ በሚጀመርበት ጊዜ ያን ጊዜ ነገሩን በደንብ አድርገን እንሰማለን ብለን እናስባለን። እኛ አሁን አላማችን ያ በሱ ስም የተሰራው ያ ማለት አሁን ያለው መንግስት ያደባበሰው ነው ማለት ነው። ማለትም አሁን ያለው መንግስት ልክ ከፍተኛው መንግስት የተለየው ነው የሚለውና ያሁኑ መንግስት ምንም አይነት ተሰሚነትና መዝገቡን እንደገና አይቶ መርምሮ አውቆ ለማስረዳት እንኳን ፈቃደኛ አይደለም። ወንጀለኞችንም እንኳን ፍርድ ለማቆም አንደኛ አገሪቱ አሁን በጦርነት ውስጥ የእርስ በርስ ጦርነት ውስጥ ነው ያለችው። ሁለተኛ እኛም ቢሆን ይህን ጉዳይ እንደዚህ መሆን አለበት ብለን አልጠየቅንም። ምክንያቱም የሚመች አይመስለኝም። ከታች ስታየው ኢህዴን ወይም ብአዴን የአማራ ብሔራዊ ንቅናቄ የሚለው አንዱ ይሄ መሆን አለበት ብሎ ካለ ሶስቱ መተራኮስ መስሎ ስለሚታይ ፍራቻ ነው ያየንበት። ይሄን አይደለም የምንጠብቀው። ይሄ በታሪክ ሂደት የአማራ ህዝብ የደረሰበትን ጭፍጨፋ ለማውጣት በሚደረገው ጥረት ያን ጊዜ ይወጣ ይሆናል። አሁን ያለው መንግስት የሚመለከት አይመስለኝም። እኛ የሄድንበት በታጋዩ ስም የተሰራው ሐውልት በደንብ ተጠግኖ ስሙ በትልቁ በእንግሊዝኛና በአማርኛ ፎቶው ያለበት ህንጻው ላይ እንዲሆንና ቁመቱ 1 ሜትር ተኩል ርዝመቱ ደግሞ 5 ሜትር የሆነ በኤሌክትሪክ ዲጂታል የሆነ የሚሆን እንዲሰራ ስምምነት ደርሰን ከክልሉ መንግስት ጋር ስራው ተጀምሮ ፎቶ ልኬላችሁ ነበር። ምናልባት አይታችሁ ከሆነ ይሄን ለማድረግ እንግዲህ ወደ 4 ሚሊዮን ብር ለማውጣት ቤተሰቡ 1 ሚሊዮን አካባቢ ተከፍሏል። 3 ሚሊዮኖች በሚቀጥለው ጊዜ አሁን ዝናቡ ክረምቶ መግባቱ በፊት ለመስራት ጥረት እየተደረገ ነው። ስለዚህ በዚህ አጋጣሚ የሙሉ ዓለም ዘመድ ወንድም የሙሉ ዓለም ጓደኞች አምቦበር ውዛባ ተምሯል፣ አዘዞ ተምሯል። ህዝቡ ቢተባበር ጥሩ ነው። ለምንድን ነው የምለው? አንደኛ ያ ቦታ በአማራ ክልል የሚገኝ በደንብ ትልቅ ተቋም ነው። ያ ተቋም በሙሉ ዓለም ስምና በቤተ እስራኤል ስም ሆኖ የኢትዮጵያ ቤተ እስራኤሎች ታሪካቸው፣ ማንነታቸው የምንማርበት፣ የምንነቃበት፣ የምናሳውቅበት ሁኔታ ተቋም እንዲሆን እዚህ ላይ በእርግጥ ጥሪ በጣም አስፈላጊ ነው። ትክክል ነው። የሆነ ግብረ ኃይልም እንደተቋቋመና ከዛ ስብሰባም በአጋጣሚ ምን እንደተሳተፍኩ አስታውሳለሁ። ጥያቄው እዚህ ላይ አቶ አብይ ለምሳሌ እንደዚህ አይነት ጥያቄ በሚጠባበት ጊዜ በእርግጥ እንደ ቤተ እስራኤል እንደ ወገን ምንም ጥያቄ የለውም። ግን ሙሉ ዓለም ለኢትዮጵያ ቤተ እስራኤሎች ያደረገው ልዩ አስተዋጽኦ አለ ወይ የሚለው ጥያቄ ሲነሳ ምን መልስ ይኖርናል? አይደለም ሙሉ ዓለም ማለት በኢትዮጵያ በአማራው ክልል ከተሰዋ በኋላ በየዓመቱ ለተሰዉት ታጋዮች መብራት ይበራ ነበር እና ዘመድ የሌለው ማንነቱ ማይታወቅ አድርጎ ነበር የሚያዩት። አሁን ግን እህት፣ ወንድም፣ ልጅ፣ አጎት፣ አክስት ወገን እንዳለው ካዩ በኋላ በጣም ደስ የሚል ሁኔታ ነው። ስለዚህ ሙሉ ዓለም ለሙሉ ዓለም ይሄን ሁሉ ገንዘብ አውጥተን አዳራሹ እንዲታደስ አዳራሹ በደንብ ሆኖ እንዲታይ እንዲታወቅ ማድረግ ማለት ሙሉ ዓለም ይህን አይደለም የጠበቀው። ግን ቤተ እስራኤል ስለሆነ የኢትዮጵያ ቤተ እስራኤሎች ኢትዮጵያ በነበርንበት ጊዜ በሱዳን፣ በአዲስ አበባ፣ በጅቡቲ፣ በኬንያ እንዴት እንደመጣን ከዚህ ደግሞ ያለንን ኑሮ ህዝባችን ወጣታችን የሚሄዱበት ጊዜ
ከዚያ ቦታ ጥሩ ነው መስተናገድና እውነተኛ ታሪኩን መስፋት እንዲችሉ ለማድረግና የኢትዮጵያ ይሁዶች ኢትዮጵያ በነበሩበት ጊዜ አሁንም በእስራኤል ሀገር ሆነው ስለ ኢትዮጵያ ያላቸውን ፍቅር ትብብር ለማስተባበር የሚደረግ ነው እንጂ ሙሉ ዓለም ቤተ እስራኤሉ ይሄን አደረገ ማለት ነው። አንድ መጨረሻ ጥያቄ ልጠይቅና አቶ አብይ ሙሉ ዓለም የተገደለው ይሁዲ ስለሆነ ነው፣ በይሁዲነቱ ነው የተገደለ። አንዳንዶች ደግሞ አይደለም ሙሉ ዓለምን ያስገደሉት ለአማራ ሕዝብ ስለቆመና በተለይ ሙስናን ተቃዋሚ ስለነበረ ለአማራ ሕዝብ ነጻነትና ፍትህ ጠያቂ ስለነበረ በዛ ምክንያት ነው ይላሉ። ወትኛው ነው እውነት ሊሆን የሚችለው ብለን የምንገምተው? ሁሉም እንደሆነ አንዳንድ መረጃዎች እየገጠሙን ነው። ምክንያቱም የአዲስ አበባ ከንቲባ ሆኖ በ85 ዓመተ ምህረት ወደ 84 ላይ ወደ እስራኤል ሀገር በመጣበት ጊዜ ከዚህ ዘመዶቹ ጋር አንድ ወር ቆይቶ ነው የመጣ። ከዚያ ሲመለስ በክፉ ዓይን እንደታየ ነው የሚታየው። በሁለተኛ ደረጃ እንዳልከው ሙሉ ዓለም ለአማራ ሕዝብ ለኢትዮጵያ ሕዝብ በጣም ተቆርቋሪና ታጋዩ ካድሬው በሙሉ ሲያንጨበጭብለት የነበረ ስለሆነ በአመራር መካከል በተፈጠረው ልዩነት ዓላማው ወደ ጎጃም የተላከበት የጎንደርንና የጎጃምን አማራ ለማለያየትና እሱ በሱ እንዲተራኮስ ለማድረግ ነበር። በዚያ ምክንያትም ሙሉ ዓለም ሲሞት ሙሉ ዓለምን ገደልክ የተባለው የምስራቅ ጎጃም አስተዳዳሪ የነበረው አሁን መነኩሴ ነው ያለ 9 ዓመት ታስሮ የተፈታ ይህ ሁሉ አለ። ይሄን ሁሉ የሚጋለጥበት ጊዜ ይቀርባል፣ ይመጣል። እኛ ብቻ ሳይሆን በአጠቃላይ የአማራ ሕዝብ የሚጠይቀው ጥያቄ ነው። ስለዚህ ለጥያቄ ሁሉም ያስኬዳል።